እውነቱ እንዳይወጣ ፈርታ ነው? ስለ የትኛው እውነት ነው? እውነቱ አንድን ህፃን ምንም የማታውቅ ልጅ አንቆ ማስጨነቅ ነው ወይስ የአባዬ ሚስት እንዳትገኝ የማይታወቅ ቦታ መደበቅ? በምን እንዲማድረግ ፈለክ? እውነቱ ሚስቴን ላገኛት በአንድም በሌላ ምክንያት የተቀየምከኝን ለመካስ ነው። እሱስ ደግሞ ቢሆን ቀድሞ ሊያገኝ ሲል አይደል እንዴ ተገናኘ ነው? ሀብሉስ ትሁቴ ጠፋብኝ። አይሆንም ናቲ፣ እፈልገዋለሁ ትሁቴ፣ ግን በቃ አጣሁት። አይ እንዴት እንደዚህ አይነት ስህተት ትሰራለህ? ይቅርታ አድርግልኝ፣ እፈልገዋለሁ ናቲ። ይሄ በጣም ከባድ ነገር ነው። እሺ ፈልገህ አግኘ። ይሄማ የማየ የአንገት ጌጥ አይደለም። ምን? የማየ የአንገት ጌጥ በክር ነው። ምን ነው? የሆነ ሴራ እየተሰራብኝ ነው። አንተ ስትመጣ ደውል። ሌላ ሰው በሬን ካንኳኳ ግን አልከፍትም። ከተማ ስትገቢ ግን ትተኛለሽ አይደል? የኔ ልጅ አንቺን ጥዬ የትም አልሄድም። ግን እኮ ባላለሽ። አይ ልጅ ምን ነው ባታስቂ። ባለቤትሽ ሊመጣ ነው እያልኩሽ እኮ። እስኪ ተይኝ እድልዬ፣ እኔ ባል የለኝም። ባልም አለሽ፣ ከነገ ወዲያ ይመጣል። ባል የምትይው ሰውዬ መቼ ይመጣል? ከነገ ወዲያ። ከገጠር እስከ ከተማ ድረስ የምፈልግሽም የምወድሽም እኔ ብቻ ነኝ። ተቀላው በድልኝ። አዎ ለሱ ደግሞ እየተቀጣሁ ነው። በደንብ ተቀጥቻለሁ። አይልሽ ትሁቴ፣ አሁን እዚህ እንዳገኝሽ ያደረኩት ነገ አባዬ ከሚስቱ ጋር ይገናኛል። አንቺ ባለሽበት እንገናኝ ማለት የምንም ነው። አዎ ግን ማንም ሰው እንዳያውቅ ማለት ያለ ነገርሽ። አንተማ ከኔ ሚስጥር አደረገው። ያድርግ። ለናቲ የነገርሽ ነገር እያበላሽ ሆነ እኮ። አታስብሽ፣ ደግሜ ልናገር። እሺ ትሁት፣ ጠዋት እንሄዳለን። እሺ ደህና አደራችሁ። እንዴት ነሽ የኔ ልጅ? እባክሽ የኔ ልጅ፣ እባክሽ ዛሬ አትመልሽ። ኧረ እየጠበኳችሁ ነበር እኮ። እባክዎትን አባባ ተነሱ፣ እየጠበኳችሁ ነበር። እማዬ ልሰጥ። እማዬ እማዬ። የናቲ ተንኮልና ሴራ በስተመጨረሻም ማበቃቂያው ላይ ደርሷል። ምክንያቱም ተመስገን እግር በእግር ተከታትሎ ሴራውን አክሽፎበታል። እንግዲህ ናቲን እድልን ሴትይቷን ለምን ከቤተ ክርስቲያን አወጣሻት ብሎ አንቆ በሚያስፈራራ ሰዓት ተመስገን ደርሶ ናቲን በአንድ ስንዘራ መሬት ላይ ጥሎታል። ታዲያ እድልንም ተርፈሻል አይደለ ምንም አላደረገሽም ብሎ በሚጠይቃት ሰዓት ናቲ በድጋሜ ድንጋይ አንስቶ ጭንቅላቱን ቢመታው መስገን ግን በድጋሜ ከወደቀበት ተነስቶ ናቲን አፈር ድሜ ማብላት ችሏል። ታዲያ ድጋሜም ወደዛ ቦታ እንዳይመጣ አድርጎት እየሮጠ ሲሄድ ተመልክተናል። ናቲ ታዲያ እድልም በተመስገን ተግባር እጅግ በጣም ተደንቃ ምን ያህል ጀግና እንደሆነና እንዴት እንደዘረረው ስታደንቀው ተመልክተናል። ታዲያ ተመስገንም ነገሮች ስላልጣሙት ከንግግሯ በቃ እድል እንመጣለን ብሏት ተመስገን ወደ ቤት አምርቷል። ታዲያ አባዬንም መንገድ ላይ ያገኘውና የተፈጠረውን ነገር ይነግረዋል። ታዲያ አባዬም በዚህ እጅግ በጣም ሲበሳጭና ልጁን ለዚህ ያበቃችው ያቺ በልቶ ካጅ እናቱ ናት፣ በሷ ምክንያት ነው እንደዚህ ሊሆን የቻለው ይሄ ልጅ ብሎ ይላዋል። ታዲያ ተመስገንም አይ አባዬ እሱም ቢሆን ትልቅ ሰው ነው ማድረግ ያለበትን መወሰን ይችል ነበር ብሎ ያብራራለታል። አባዬ ግን በእናትየው መናደዱን አላቆመም ነበር። ታዲያ ተመስገንም እንደምንም አረጋግቶት ወደ ቤት ያቀናሉ። ታዲያ በዚህ ሰዓት ተመስገን አብሮት አልሄደም። አባዬና ትሁት ሳሎን ተቀምጠው ናቲ ይመጣል። ናቲም ታዲያ ክስ ማቅረብ ይጀምራል። ቆይ ይሄ ልጅ ምን አድርግ ነው የሚለኝ? አባዬ አሳርፍልኝ ብሎ ለአባዬ ስሞታ ቢያቀርብም እሱ በእነሱ ጉዳይ ምንም እንደማይመለከተውና ደግሞ ከመታህ ምታው የሚል መልስ ይመልስለታል። በዚህ ናቲም እጅግ በጣም ሲደነቅ ተመልክተናል። ታዲያ አባዬም ወንድ ልጅ አይደለህ እኔ ጋር እየመጣህ አታለቃቅስ ብሎ ሸኝቶታል። ታዲያ በዚህ ሰዓት እድልንና የአባዬ ሚስት እንመለከታቸዋለን። ታዲያ እድልም እናቷ ልትወሰድባት እንደሆነ ስለጠረጠረች ስለ ባለቤቷ ትጠይቃታለች። በፍጹም ባል የሚባል ነገር እንደማታውቅና በዛ ላይም ደግሞ በፍጹም እሷን የትም ጥላ እንደማትሄድ ትነግራታለች። ታዲያ እድልም ባል እንዳላትና ፎቶም ተሰጥቷት እንደነበረ ፎቶውን አውጥታ ታሳየታለች። ታዲያ አባዬ ሚስትም እስቲ የሚሆነው ያለው ብላ መጨረሻውን እየጠበቀች ያለች ይመስላል። በሌላ በኩል ደግሞ ትሁትና ናቲን እንመለከታቸዋለን። ትሁት ወደ ናቲ ሄዳ ማውራት ይጀምራሉ። ናቲን ስትመለከተው በጣም ስለተናደደ ምን ነው ደብሮሃል ብላ ትጠይቀዋለች። እሱም ምንም እንዳልሆነ ሲነግራት የአባዬን ሀብል ብላ ትጠይቀዋለች። ታዲያ ናቲ ጠፋብኝ እፈልገዋለሁ ብሎ ይመልስላታል። ትሁትም በንዴት ሀብሉ እንደሚያስፈልጋትና የአባዬ ማስታወሻ እንደሆነ ነግራው በቁጣ ሲለያዩ ተመልክተናል። በሌላ በኩል
አባዬ ለትሁት እጅግ በጣም ስለሚያስብላት አንድ ነገር ለማድረግ ይወስናል። ቲናን አግኝቷል። ቲና ትሁትን እንድትመክርለት ያወራታል። እናም ከናቲ እንድትርቅ አድርጊልኝ፣ ናቲ እጅግ በጣም ክፉ ሰው ነው ብሎ ይነግራታል። ቲናም ታዲያ አታስብ አባዬ፣ ከሷ ይልቅ እሱ ይቀለኛል፣ ነገር ግን እሷንም ቢሆን አውራታለሁ ብላ ትለዋለች። ታዲያ ታሪካችን ሲቀጥል አባዬና ተመስገን ሳሎን ውስጥ ቁጭ ባሉበት ናቲ ይመጣል። ናቲም ታዲያ መጥቶ ከተቀመጠ በኋላ አንተ ሰው ከኔ ጋር ያለህ ችግር ምንድነው ብሎ ይጠይቀዋል። ተመስገንም እንደሱ እንደፈሪ ከኋላ ከጀርባ እንደማይሄድና የአባዬ ሚስትም ደብቆ ሕፃን ልጅ አንገት አንቆ እስከ ማስፈራራት እንደማይደርስ ይነግረዋል። ታዲያ በዚህ ሰዓትም ናቲ አባዬ ለምንድነው ቆይ ይሄን ያደረከው ብሎ ሲጠይቀው ነገሮችን ወደ መዋሸት ሄዷል። ምክንያቱም አባዬ እኔ ይሄንን ያደረኩት አንተ በእኔ ስላዘንክብኝ አንተን ለማስደሰት እሷን ፈልጌ ለማምጣት መካሻ እንዲሆነኝ ዘንድ ነው ብሎ ይለዋል። ታዲያ በዚህ ሰዓትም ተመስገን ታዲያ ሰው ደብቀህ ወይም ደግሞ ሕፃን አንቀህ በማስፈራራት ነው ወይ ይሄንን የምታደርገው ብሎ ይጠይቀዋል። ናቲም ሁለታችንም እኮ እዛ የተገናኘ ነው ሴትይቷን ለማግኘት ነው ሲሉ ውሸቱን ቀጥሏል። ታዲያ አባዬም ነገሩን ላብረደው ብሎ ስለዚህ ሁለታችሁም የሚያጋጫችሁ ነገር የለም ብሎ መልሰውላቸው ይለያያሉ። ታዲያ ታሪካችን ሲቀጥል ቲናንና ትሁትን እንመለከታቸዋለን። ቲና ለትሁት የሚገባትን ምክር ሁሉ መስጠት ጀምራለች። ትሁትም ታዲያ በየዋህነት ትክክለኛ ነገር መቀበል እንደምትፈልግ ነግራታለች። ቲና የትሁት እንደዚህ መሆን በጣም ስለገረማት ነገሮችን በፈተና እንድታረጋቸው ለትሁት ነግራታለች። ታዲያ ትሁትም ያንን ነገር ትንሽ ስታስብበት ተመልክተናል። ታዲያ በማግስቱ ሳሎን ውስጥ ሁሉም ተሰብስበው ባለበት ተመስገን ይመጣል። ተመስገንም ከመጣ በኋላ ሰላም ካላቸው በኋላ ትሁትን ሊያወራት እንደሚፈልግ ይነግራትና ውጪ እንውጣ ይላታል። ታዲያ በዚህ ሰዓት ናቲ ከኔ የምደብቀው ነገር የለም እዚሁ አውራት ብሎ ይነግረዋል። ታዲያ ትሁትም ሕፃን ልጅ አይደለሁ ማድረግ ያለብኝን አውቃለሁ ብላ ተነስታ ጥላ ትወጣለች። በዚህ ሰዓትም ተመስገን ስለተፈጠረው ነገር ሁሉ በስስት የይቅርታና ከገጠር እስከ ከተማ ሊወዳት የሚችለው ሰው እሱ ብቻ መሆኑን ይነግራታል። ታዲያ አያይዞ ተከፍታ ይሆን ብሎ ሲጠይቃት ትሁትም ይሄ ላንተ ለውጥ ይፈጥራል ወይ ብላ ትጠይቀዋለች። እሱም አዎ በደንብ ለውጥ ይፈጥራል ብሎ እንደሚወዳት ከነገራት በኋላ አንድ ነገር ልንገርሽ ትሁቴ፣ ነገር ግን ለማንም እንዳትናገሪ ሲል ይላታል። የአባዬ ሚስት አግኝተናታል፣ ነገ ልናገኛት ነው። ስለዚህ አንቺ ደግሞ ከአባዬ ጋር አብረሽ እንድትሆኝ ይፈልጋለሁ፣ ምክንያቱም የለፋሽውን ልፋት ሁሉ በደንብ አውቀዋለሁ ብሎ ይላታል። ትሁትም በዚህ እውነትህን ነው ብላ እጅግ በጣም ደስ ሲላት ተመልክተናል። ታዲያ እኔ ነገ በጠዋት ወደዛ ሄዳለሁ፣ አንቺና አባዬ አብራችሁ ነው ብሎ ይነግራታል። ትሁትም ደስ እያላት ወደ ቤት ትገባለች። ታዲያ መሽቶ ስለነበረ ናቲን እንዲሄድ ታደርገዋለች። አባዬንም ብቻውን ስታገኘው አባዬ እንኳን ደስ አለህ ብላ ትለዋለች። አባዬም ስለገባው ነገረሽ ብሎ ይላታል። እሷም አዎ አንተ ብትደብቀኝም እሱ ነገረኝ ብላ ትመልስለታለች። አባዬ ያው ሁሉን ነገር ለናቲ እየተናገርሽ አስቸገርሽን፣ ከነገረሽ ነገ ታዲያ አብረን እንሄዳለን ብሎ ይላታል። ትሁትም በጣም ደስተኛ እንደሆነች በዚህ ትመልስለታለች። ታዲያ ታሪካችን ይቀጥልና ያቺ ማትቀረው ሰዓት ደርሳ ተመስገን እነ ትሁትንና አባዬን እየጠበቀ እንመለከታቸዋለን። እነሱም ደርሰውለት ወደ ዋናው ቦታ መሄድ ይጀምራሉ። ታዲያ እዛም ደርሰው እድል በሩን ትከፍትላቸዋለች። ጋሼም እባክሽ ዛሬ እንኳን ባለቤቴን አሳይኝ ብሎ የእድል እግር ላይ ወድቃል። ታዲያ እድልም እንዴ አባዬ ላሳያችሁ እኮ ነው ዛሬን የተቀጣጠርነው፣ እባክህ ከእግሬ ላይ ተነስ ብላ ለምናው በስተመጨረሻም እማዬ ብላ መጣራት ትጀምራለች። በዚህ ሰዓት አቤት ልጄ ብላ እናቷ ከውስጥ መውጣት ትጀምራለች። በዚህ ሰዓት ሁሉን ነገር ያላመነው አባዬ ሲንቀጠቀጥ ተመልክተናል። ውድ የቻናላችን ቤተሰቦች አባዬ ባለቤቱን ሲመለከታት ምን ይሆናል ብላችሁ ታስባላችሁ? እሷስ ለሱ የምትመልሰው መልስ ምን ይሆናል ብላችሁ ትገምታላችሁ? ሐሳብ አስተያየታችሁን በኮመንት መስጫው ላይ አስቀምጡልን። ቪዲዮአችንን ከወደዳችሁት ላይክ እያደረጋችሁ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ የሰብስክራይብ በተኗን እየተጫናችሁ በቀጣይ ክፍል እስከምንገናኝ ቸር ያቆየን።